እኔ አቶ ወርቁ በዳዳ እባላለሁ። ግንባር ቀደም አርሶ አደር ነኝ። ምኖረው በሸራ ዲባንዲባ ቀበሌ ገበሬ ማህበር ነው። ከዚህ በፊት በዚህ ሳይለመድ በጤፍና በተለያየ ስንዴ፣ ገብስ፣ ሽምቡራ ምናምን ነው የምንሰራው። ይሄኛው ቅርብ ጊዜ ከ2010 በኋላ ያየነው ነው። በየሐምሌ ወር የሚተከለውን ችግኞች በዛ ተሞክሮ ወስደን አሁን 2010 ላይ ትንሽ ነበር የተከልኩት ለሙከራ ያህል። ይሄ ሳይሆን ሌላ ሳይት አለ፣ ከሱ ነው ወደዚህ የመጣ ነው። ይሄ ሁለተኛ እርሻ ቦታ ነው። ስለዚህ ከዛ ሙከራ አረኩት። ያኛውን በደንብ ወደ 3 ሄክታር ነው እዛ ጋር ያለው፣ ይሄ 5 ሄክታር ነው። ከዛ ያኛው ላይ ሁሉንም ከሰራው ውጤቱንም ምኑንም ካየሁት በኋላ ወደዚህ መጣሁት። አሁን እንግዲህ ለውጭ ገባ ሁሉ ደርሰናል። ስለዚህ ከዛ በኋላ እነሱ በነገሩኝና በመዋ አቅም በነገሩኝ እነሱን ይዤ ምርጥ ዘርን ከቡታጀራ እስራኤሎች ላይ ሄጄ ገዛሁ። ይሄ አቮካዶ ምርጥ ዘር የሚባለው ሀዝ የሚባለውን ገዛሁት። አሁን ከዛ ገዝቼ ተከልኩት። ከተከልኩት በኋላ ፍሬውን አየሁት። ገባ ላይ እዚሁ አካባቢ ነበር የሚሸጠው። እዛን ጊዜ የውጭ ፍቃድም የለኝም፣ እንዴት እንደሚወጣም አላወቅኩትም። ገባው ሲገባ ነው እያወቅኩት የሄድኩት። ከዛ የኔ 3 ሄክታሩ በደንብ ሲሆን የኔ ብቻ ለውጭ ገባ አርኪ አይደለም ብዬ ከኔ ገበሬዎች ደግሞ አዳቅሎ ለኔ ዙሪያ ያሉት እንዲያመርቱ ወይ እንዲተክሉ ጉብኝት ጋበዝኳቸው ገበሬዎቹ ማለት ነው። እነዛ ገበሬ እስከ 50 60 ገበሬዎችን እኔ ማሳ ላይ ጉብኝት ሳረግ ከዛኛው በግብርና ባለሙያ አዳቀሉ፣ እነሱም ተከሉ። አሁን ስራውን እየለመድኩ ስመጣ ወደዚህ ማስፋፋት ጀመርኩ። አሁን ይሄኛው ጋር 8 ሄክታር ነው። አሁን በቃ ገባው እየበዛ 4 አመት ነው አሁን ወደ ውጭ መላክ ከጀመርኩት ማለት ነው። ወደ 4 አገሮች ልካለሁ። ከዛ አሁን እነዛ ገበሬ ራሱ የነሱም ደርሶ አንድ ላይ አድርገን ከነሱ ገባ በዋለበት ከነሱ እየወሰድኩት አንድ ላይ ወደ ውጭ ለውጭ ገባ አርሻለሁ። ይኸው ከዚህ የተማሩት ቢያንስ እኔም ለጉብኝት ሲመጡ አንድ ገበሬ 2 ሄክታር ካለው ከ2 ሄክታር ቢያንስ ሩባን እስቲ ሞክሮና እዮ በኔ እዮ ሁሉንም ሌላው ለቀለብ ለልጆች ለቤተሰብ ለተለያየ ወጪ አድርገውና ይሄኛውን እስቲ ሞክርበት አሉ። ገበሬ ሞክርበት። ያመረተውን እኛ ስንቀበለው ደግሞ ደስ እያለው እያሰፋ መጣ። በዚህ ቀበሌ ብቻ ወደ 100 ግለሰብ አቮካዶ ከግቢ ያለው ሰው አለ። ስለዚህ አሁን በቃ እንደ ጤፉ ተለምዷል ማለት ይቻላል በዚህ አካባቢ ማለት ነው። የኔ ስፋቱ ነው እንጂ ማንም ገበሬ እንደ ማሳ ብቃቱ እንደ ማሳ ብዛቱ ማንም ገበሬ ደጀዴ አታያታ። ከዛ ከነሱ ጋር ጨምረን ነው ወደ ውጭ መላክ የጀመርነው። አሁን አልበቃ ብሎ እንደውም ሰፋ እያደረግን እዚህ ጋር ወደ 30 ሄክታር ደግሞ ሌላ ተከላ ጀምረናል። ዛሬ እየተከልን ነው። የኔ ብቻ ወደ 50 ሄክታር ሊሞላ ነው አሁን ፈጣሪ ከፈቀደ ማለት ነው። ስለዚህ አሁን ገበሬ ጥቅሙንና ጉዳቱን እየለየ የመጣበት ሰዓት ላይ ነው ያለ ነው ለማለት ፈልጌ። ቢያንስ የስራ እድል እንዳልኮ አንደኛ ወደ ውጭ ስንሸጥም ለሀገሪቱ $1 ለራሳችንም እናስገባለን በል። ከዚህ ደግሞ ቢያንስ እኔ ብዙ ፕሮጀክቶች አሉ። ቢያንስ ከጊዜያዊ ሰራተኛና ከቋሚ ሰራተኛ ወደ 500 ሰራተኛ አለኝ። ስለዚህ ይሄ ሁሉ ራሴ እድል ብቻ ሳይሆን ስራ ለሌለውም ስራም እየፈጠርን ስራንም እየለመርን ስራ ያኮራል፣ ስራ ወደፊት ያሻግራል የሚለውን ተማርንበት። ይሄ አረንጓዴ አሻራ የምትለው ከዚህ ከ2010 ነው እንጂ የመጣ እሱ ባይመጣ ምንም እዚህ አልደርስም ነበር። ይሄንን አታየውም ነበር። ከሱ ተነስተን ነው አየነው። ይሄ መሬት ድሮ እኔም እዚህ ነው ተወለድኩት። ከብትም የጠበቁት እዚህ ቦታ ላይ ነው። ከዚህ ደግሞ ወደ እርሻ የገባሁት አድርጌ እዚህ ቦታ ነው። ግን የማስተዳደሩ የማሰቡና ቴክኖሎጂውን ተጠቅሞ ይሄ ማምጣቱ ይሄው ከ2010 በኋላ ነው ያየነው። እኛም እኮ 2010 እንደ አረንጓዴ አሻራ እንደተጀመረ ይሄን ሁሉ አልተከልንም። እየፈራን እያየን ጥቅሙን እያየን ትክክል ነው ብለን አስበንበት ነው ከ2010 ጀምረ እዚህ ደረጃ ላይ ያደረሰ። ስለዚህ ይሄ አረንጓዴ አሻራ አይደለም ለማሳ ብቻ አይደለም ለኛ ጤንነት፣ ሽታው፣ ጥላው የሚገኘው ለጤና ሁሉ አረንጓዴ አሻራችን የመሻገር የማንነታችንና ይቻላል በመሎ እንችላለን በመሎ ያሳየ ነው ብዬ ነው የምገምተው።
ቀጣዩ አሁን ያልኩትን ይሄ 30 ሄክታሩን ከተከልኩት ራሴ ጨምቄ ደግሞ በዚህ አሁን አሽጌ ከሚልኮ በጣም አብስዬ ሁሉም ነገር በውድ ለመሸጥ ሀሳብ ያለ ልጆችም የተማሩ አሉ፣ በውጭም የሚያስተምራቸው አሉ። እነሱ ሲያበቁ ወደ ዘመናዊ ስራ ሌላ አርሶ አደሮች ከኔ ተምሮ ከኔ እያየ እኔ ብቻ ሳይሆን 3 4 እስከ 10 ገበሬዎች ወደ ውጭ ልኮ ውጤት እንዲያገኙ ልጆቻቸው እንዲያስተምሩበት እንዲያሳድጉበት ከፈጣሪ ጋር ይሄንን ነው ማስቡ።